በትግራይ ክልል ያጠላው የሞት ጥላ ከሰሜኑ ጦርነት ማግስት በኋላ በትግራይ ክልል ያለው የፖለቲካ ክፍፍል በአሁኑ ወቅት እጅግ ውስብስብ ሆኗል። ይህ የፖለቲካ ስጋት ለክልሉ ዘላቂ ሰላም ስጋት እየሆነ የመጣ ጉዳይም ነው። ክፍፍሉ በዋናነት በህዝባዊ ወያነ ሓርነት ትግራይ በህወሓት ነባር አመራሮችና በክልሉ ጊዜያዊ አስተዳደር በፌዴራል መንግስት መካከል የተፈጠረ ግልጽ የስልጣንና የአስተዳደር ልዩነት ነው። ህወሓትና ጊዜያዊ አስተዳደሩ አካላት ከፕሪቶሪያው የሰላም ስምምነት በፊት አብረው የቆሙ ቢመስሉም በአሰራር ግን ሲስማሙ አይታይም። አንዱ አንዱን ተወቃሽ ሲያደርግ ይታያል። ከአሁን ጊዜያዊ አስተዳደር በፊት ስራ ላይ የነበሩት አቶ ጌታቸው ረዳና ከነ ዶክተር ደብረጽዮን ገብረሚካኤል ቡድን ጋር በጊዜያዊ አስተዳደሩ ስራ ላይ አለመስማማት ውስጥ እንደነበሩ በተለያዩ ጊዜያት ባወጡት መግለጫ ሲናገሩም ይሰማ ነበር። የህወሓት የፓርቲው ክንፍ በዶክተር ደብረጽዮን ገብረሚካኤል የሚመራ ሲሆን አሁንም ድረስ ውሳኔ የሚሰጠው ነባር ታጋይ የሚባለው ይህ ክፍል ነው። ይህ ቡድን ህወሓት እንደ ድርጅት የበላይነቱን ይዞ መቀጠል አለበት የሚል እምነት አለው። ትግራይ ክልል የሚመራው በህወሓት ነው። የፌዴራል መንግስት ይህንን እውቅና ሰጥቶ ከእኛ ጋር ይስራ የሚል ጥያቄን ያሰማ ሲሆን የፌዴራል መንግስት ግን ነባር የህወሓት ታጋዮችን አመራሮችን አልፈለጋቸውም። የህወሓት ድርጅት 14ኛ መደበኛ ጉባኤ በማድረግ አዳዲስ ስራ አስፈጻሚዎችን መርጧል። ይህ ቡድን የህወሓት ታሪካዊ የበላይነትና የድርጅታዊ መዋቅሩን መጠበቅ እንደ ቀዳሚ ተግባርም አሳይቷል። በ14ኛ ድርጅታዊ ጉባኤ በማካሄድ አቶ ጌታቸው ረዳንና ሌሎች የጊዜያዊ አስተዳደር አባላትን ከፓርቲ አባልነት ከማስወገድ ከስልጣን እስከ ማገድ የሚያደርስ ውሳኔ ማሳልፎ ነበር። ይህ ውሳኔ በወቅቱ በህወሓትና ከፓርቲው እንዲገለሉ በተደረጉ አመራሮች መካከል ትልቅ መካረር ውስጥ ከመግባትም ባለፈ ከተሞችን ለማስተዳደር የየራሳቸው ኃላፊዎች በየጎራቸው ለመሾም እስከ መድረስ ድረስ ተደርሶም ነበር። ለምሳሌም በጊዜያዊ አስተዳደሩ የተሾሙ የመቀሌ ነባር ከንቲባን በማንሳት በነ ዶክተር ደብረጽዮን ገብረሚካኤል የተሾሙት አዲስ ሹመኛን ለመሾም በተደረገ የሰጣ ገባ የመንግስት ስራ ለቀናት እንዲቆም ተደርጎም ነበር። እዚህ ጋር የሁለቱ ቡድኖች ክፍፍል እንዲሰፋ የሚያደርገው ነገር ማንሳት ተገቢ ነው። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ ጠቅላይ ሚኒስትር አብይ አህመድ ለክልሉ ጊዜያዊ አስተዳደር ፕሬዝዳንትነት ከዶክተር ደብረጽዮን ገብረሚካኤል ይልቅ አቶ ጌታቸው ረዳን መምረጣቸው ለቡድኑ ክፍፍል አንዱ ምክንያት ነው ተብሏል። ነባሩ የህወሓት ቡድን ከፌዴራል መንግስት ጋር ያለው ግንኙነት የሻከረ በመሆኑና መንግስት ይህን ቡድን ይዞ ለመቀጠር አለመፈለጉ ክፍፍሉም የበለጠ እንዲሰፋ አድርጎታል ይላሉም ተንታኞች። የመጀመሪያው የጊዜያዊ አስተዳደሩ ክንፍ በአቶ ጌታቸው ረዳ የሚመራ የነበረ ሲሆን ይህ ቡድን ትልቁ ትኩረቱ የፕሪቶሪያው የሰላም ስምምነት ማስፈጸም እንደነበርም በተደጋጋሚ ሲናገር ይደመጥ ነበር። በተለይም ተፈናቃዮች ወደ ቦታቸው መመለስ፣ ይበልጡኑ አማራ ክልልና ትግራይ ክልል የይገባኛል ጥያቄ በሚያነሱበት አካባቢ የመንግስት አገልግሎት በትግራይ ክልል መመለስና የፋይናንስ ተቋማትን ጨምሮ ሌሎችም አገልግሎቶች በትግራይ ክልል ማስጀመር ዋነኛ ግቡ አድርጎ ሲንቀሳቀስም ነበር። ለዚህም ይረዳው ዘንድ ከፌዴራል መንግስት ጋር ያለው ግንኙነት ማጠናከር ላይ አተኩሮ እንደሚሰራም ሲናገር ይደመጥ ነበር። የአቶ ጌታቸው ረዳ ቡድን በትግራይ ክልል ባለው የፖለቲካ ትኩሳት ውስጥ ሁለቱ ጎራዎች የሚከተሏቸው ስልቶችና የሚሰጧቸው መግለጫዎች ለክልሉ የወደፊት ዕጣ ፈንታም ዛሬም ድረስ ወሳኝ ናቸው። ልዩነታቸው በዝርዝር እንመልከተው። ከዚህ ቀደም የትግራይ ክልል ጊዜያዊ አስተዳደር ሆነው በተሾሙበት ወቅት አቶ ጌታቸው ረዳ የሚመሩት ጊዜያዊ አስተዳደር ከፖለቲካ ርዕዮተ ዓለም ይልቅ የህዝብ የዕለት ተዕለት ችግር ይቀድማል የሚል አቋም ሲያሰማ ይደመጥም ነበር። አሁን በስራ ላይ ያለው ጊዜያዊ አስተዳደርም ይህንን አሰራር ይዞ ሲከተልም ይታያል። የጊዜያዊ አስተዳደር ትኩረት መሆን ያለበት የፕሪቶሪያ ስምምነት ማስፈጸም፣ ተፈናቃዮችን ወደ ቦታቸው መመለስና ከፌዴራል መንግስት ጋር በሰላም መስራት ላይ ነው ሲልም እስካሁን ድረስ ይደመጣል። አቶ ጌታቸው ረዳ ስልጣን ከመልቀቃቸው በፊት ነባሩ የህወሓት ታጋይ ቡድን እኔን ከስልጣን ለማውረድ እያሴረ ነው፣ የፌዴራል መንግስት እጁን ያስገባ ሲሉም በተደጋጋሚ ባወጡት መግለጫ ሲማጸኑም ተሰምተው ነበር። አቶ ጌታቸው ጊዜያዊ አስተዳደሩን ለማንሳት በፓርቲው የተካሄደው ጉባኤ ህገወጥ ነው በማለት ውድቅ አድርገውትም ነበር። እንዲሁም በክልሉ ባለው የስልጣኑ መዋቅር ላይ የራሳቸውን ታማኝ ግለሰቦች በመመደብ መዋቅሩን ለማጠናከር ቢሰሩም ስልጣናቸውን ግን ማስቀጠል ሳይችሉም ቀርተዋል። በጊዜያዊ አስተዳደሩ ውስጥ ህወሓት ካልመራ ትግራይ አደጋ ላይ ትወድቃለች የሚል የቆየ ጽንሰ ሀሳብ እንዳለም ይነገራል። በእነሱ እይታ ጊዜያዊ አስተዳደሩ የፓርቲው ተላላኪ እንጂ ራሱን የቻለ መንግስታዊ አካል አይደለም ብለው ያምናሉም የሚሉ እሳቤዎች አሉ። አቶ ጌታቸው ከፓርቲው ማገዳቸው ፓርቲው ያለውን አቅም ለማሳየትና ጊዜያዊ አስተዳደሩ አቅሙ
እዚህ ግባ የሚባል አለመሆኑን ለጊዜያዊ አስተዳደሩና ለፌዴራል መንግስት ለማሳየት መሆኑን ባለሙያዎች ሲናገሩም ይደመጣል። ይህ የህወሓት ከጊዜያዊ አስተዳደሩ ጋር ያለመስማማት ከጌታቸው ረዳ የስልጣን መልቀቅ በኋላ የቀዘቀዘ ቢመስልም በአሁኑ ጊዜያዊ አስተዳደር ስርም አልፎ አልፎ የሚታይ ያለመግባባት ምልክቶችም ይስተዋላሉ። ሌላው ህወሓት የገባበት ፍጥጫ ከፌዴራል መንግስት ጋር ነው። የዶክተር ደብረጽዮን ገብረ ሚካኤል ቡድን በብሔራዊ ምርጫ ቦርድ በኩል ህጋዊ እውቅና ስላልተሰጠው ከፌዴራል መንግስት ጋር በይፋ ለመደራደር ወይም በጀት ለመጠየቅ የህግ መሰረት የለውም። ህወሓት ይህ አካሄድ ትክክል አለመሆኑን በተደጋጋሚ ከመናገርም ባለፈ በምርጫ ቦርድ የተነሳብኝ እውቅና ዳግም ተመዝግቤ ሊሰጠኝ ይገባል፣ የቀድሞ ህጋዊ እውቅና የሚመለስልኝ የሚል መከራከሪያ ህወሓት ሲያቀርብም ይደመጣል። ነገር ግን ከምርጫ ቦርድ የይሁንታን መልስ እስካሁን ሊያገኝ አልቻለም። ይህ ደግሞ ለህወሓት ብዙ ስጋቶችን ፈጥሮበታል። ከነዚህ ስጋቶች ውስጥ ፌዴራል መንግስቱ እውቅና የሚሰጠው ለጊዜያዊ አስተዳደሩ በመሆኑ የህወሓት የፓርቲ ክንፍ የሚያደርገው እንቅስቃሴ የገንዘብ ድጋፍ አያገኝም። ከቅርብ ጊዜ ወዲህ የፌዴራል መንግስት ለጊዜያዊ አስተዳደሩ ይለቅ የነበረው በጀት ማቆሙ እየተነገረም ሲሆን ምክንያቱ ደግሞ እየቀረበ ያለው በጀት ሙሉ ለሙሉ ለወታደራዊ ማሰልጠኛ ተቋም ብቻ እየዋለ በመሆኑ ነው የሚል መረጃዎች ማውጣታቸው ይታወሳል። ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል እየተላከ ያለው በጀት ሙሉ ለሙሉ እየዋለ ያለው ለወታደራዊ ማሰልጠኛ ነው። ይህ እስካሁን ዝም ብለን ስናይ ነበር ሲሉም ለፓርላማ አባል በቅርቡ ተናግረዋል። የፌዴራል መንግስት ህወሓትና ጊዜያዊ አስተዳደሩ እስካሁን ሊስማሙበት ያልቻሉት ዋነኛ ጉዳይ ተፈናቃዮችን ወደ ቀያቸው የመመለስ ሂደት ነው። በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀደመ ቀያቸው ያልተመለሱት በተለይ ህወሓት ወደ ደቡብና ምዕራብ ትግራይ ብሎ በሚጠራው ወይም የአማራ ክልል ደግሞ ወልቃይትና አካባቢ ብሎ የሚጠራው አካባቢ ዋነኛ መከራከሪያ ነው። ተፈናቃዮቹ ወደ ስፍራቸው ለመመለስ ከፌዴራል መንግስት ጋር ጠንካራ ድርድርም ያስፈልጋልም ተብሏል። ምክንያቱ ደግሞ የአማራ ክልል ስፍራው የኔ ነው የሚል የይገባኛል ጥያቄ ስለሚያነሳ ሲሆን መንግስት ችግሩን በህገ መንግስታዊ መንገድ ይፈታል የሚል ምላሽ ቢሰጥም ህወሓት ግን የለም ህገ መንግስት የሚባል ነገር የለም፣ የራሴ ይዞታ ነው፣ በቀጥታ ተፈናቃዮች ይመለሱ የሚል መከራከሪያን ያቀርባል። በዚህ ሁሉ መከፋፈል ውስጥ ያለው የትግራይ ክልል አሁን ደግሞ ሌላ ዙር ጦርነት እንዳያስተናግድ ስጋት ፈጥሯል። የፌዴራል መንግስት ከቀድሞ ጀምሮ ከህወሓት ጋር ጠንካራ ንግግር የሌለው ሲሆን አሁን ደግሞ ህወሓት ከኤርትራ መንግስት ጋር ግንኙነት አለው፣ አብሮ እየሰራ ነው የሚል ክስ እያቀረበበት ነው። የሀገር መከላከያ ሰራዊት ከትግራይ ክልል መውጣቱ የሚታወስ ሲሆን እስካሁንም ድረስ በኤርትራ በኩል ያለው የኢትዮጵያ ድንበር የሚጠበቀው በትግራይ ጊዜያዊ አስተዳደር ወታደሮች ነው። አቶ ጌታቸው በአንድ ወቅት በሰጡት መግለጫ የህወሓት ነባር ታጋዮች ከኤርትራ መንግስት ጋር ሊገናኙ እንደሚችሉ ስጋት እንዳላቸው ተናግረውም ነበር። ይህም ለሀገር ህልውና አደጋ መሆኑን የተናገሩ ሲሆን የፌዴራል መንግስትም አንድ ውሳኔ ወስን ሲሉም ጠይቀው ነበር። ህወሓትና አሁን ያለው ጊዜያዊ አስተዳደር በበኩሉ ከኤርትራ ጋር አሁን ላይ ማንም እየተገናኘ አይደለም የሚል መከራከሪያን የሚያቀርብ ሲሆን ይልቁንም የፌዴራል መንግስት የኤርትራ ወታደሮች ከያዙት የኢትዮጵያ መሬት ያስለቅቅ ሲልም በተለያዩ ጊዜያት ጠይቋል። ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ ኤርትራ ወታደሮቿ የኢትዮጵያን መሬት አልያዙም ሲሉ ተናግረውም ነበር። በቅርቡ ግን የህወሓት ክስ እውነት መሆኑን አምነዋል። የኤርትራ ወታደሮች በትግራይ ክልል መሬት መያዛቸውን ያመኑት ጠቅላይ ሚኒስትር አብይ አህመድ ልቀቁ ብንላቸውም እምቢ ብለውናል፣ በወቅቱ ወረራ በፈጸሙበት ጊዜ የኤርትራን መንግስት ለመግጠም አቅም አልነበረንም ሲሉም በፓርላማ ተናግረዋል። በትግራይ ክልል ባሉ ታጣቂዎች መካከል ያለው ልዩነት ከቃላት ባለፈም አልፎ አልፎ ሲታኮሱም ይሰማል። ወደ ሰላማዊ ሰልፎችና ግጭቶች ሲያመራ የእርዳታ አቅርቦት የሚያደርጉ ተሽከርካሪዎች እንቅስቃሴ ገድበዋል። በክልሉ አሁን ላይ የጦርነት ድባብ ከጊዜ ወደ ጊዜ እየጠነከረ ሲሆን በትግራይ ክልል የነበሩ ከፍተኛ የጦር ጀነራሎችም ወደ አዲስ አበባ እየኮበለሉ ነው። 3 የቀድሞ የትግራይ ክልል ኃይሎች ከፍተኛ የጦር አዛዦች በዚህ ሳምንት ትግራይን ለቀው አዲስ አበባ መግባታቸው የተረጋገጠ ሲሆን እነዚህ ጀነራሎች በሰሜኑ ጦርነት ውጊያ ላይ ጦርነቱን ከህወሓት ጋር በመሆን የፌዴራል መንግስትን የገጠሙ ናቸው። የኮበለሉት የጦር መኮንኖች ብርጋዴር ጀነራል ግዑሽ ገብሬ፣ ብርጋዴር ጀነራል ከበደ ፈቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉ መኮንኖች ናቸው። ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታዎችን የያዙም ነበሩ። እነዚህ ጀነራሎች የተሰደዱት በፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል ያልተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ በመምጣቱና ወታደራዊ ዝግጅቶች እየተደረገ
ባለበት ወቅት ነው። ብርጋዴር ጀነራል ግዑሽ አዲስ ስታንዳርድ በሰጡት ቃል ሶስቱም መኮንኖች አዲስ አበባ መግባታቸውን አረጋግጠዋል። ህይወታችንን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህ የመጣነውም የራሳችን ዘዴ ተጠቅመን ነው ሲሉም ለአዲስ ስታንዳርድ ጠቅሰዋል። ይህ ቁልጭ አድርጎ የሚያሳየው በህወሓት የቀድሞ አባላትና በጦር መኮንኖች መካከል አለመተማመኑ ምን ያህል እየሰፋ መሆኑን ነው። ዛሬም በትግራይ ሰባተኛው ምርጫ ማድረግ የሚቻልበት ሁኔታዎች ያልተፈጠሩ ሲሆን ሀገራዊ ምክክር ኮሚሽን አጀንዳ ለመሰብሰብ በትግራይ ክልል አለመቻሉን በተደጋጋሚ ለህዝብ እንደራሴዎች ምክር ቤት አባላት ተናግሯል። ከሁሉም በላይ አስፈሪ ያደረገው የሀገር መከላከያ ሰራዊት ወደ ትግራይ አሁንም በከፍተኛ ሁኔታ እየተጠጋ መሆኑና ዓለም አቀፍ ምንጮችም ይህንን እያረጋገጡ መሆኑ ነው። የፌዴራል መንግስት ኢትዮጵያ ወደብ ማግኘት አለባት ሲል በተደጋጋሚ ሲናገር የሚደመጥ ሲሆን ይህም በሀገር መከላከያ ሰራዊት ውስጥ በአንድ ወቅት የኢትዮጵያ አዲስ ካርታን ይፋ ያደረገ ሲሆን አሰብን ያካተተም ነው። ህወሓት ከኤርትራ መንግስት ጋር አድርጎታል የሚባለው ቅርርብ በተደጋጋሚ የሚክድ ሲሆን የፌዴራል መንግስት የክልሉ ሉዓላዊነትን ያክብርልኝ ሲልም ህወሓት ይደመጣል። በትግራይ ክልል ውስጥ የሚኖሩ ወጣቶች በተለያዩ አማራጮች በመጠቀም ክልሉን ለቀው የወጡ ሲሆን ከወረዳ እስከ ክልል ያሉ ከፍተኛ አመራሮችም ቤተሰቦቻቸውን ከክልሉ እያስወጡ መሆኑን መረጃዎች ያሳያሉ። ትግራይ ክልል ውስጥ በተደረገው የ2 ዓመት የሰሜኑ ጦርነት በመቶ ሺዎች የሚቆጠሩ ኢትዮጵያውያን ያለቁ ሲሆን በቢሊየን ብር የሚቆጠር ንብረትም ወድሞ እስከ ዛሬ ድረስ ማደስ አልተቻለም። ከዚህ ሁሉ ጥፋት በኋላ ዛሬም ሀገሪቱ ሳትማር ሌላኛው ዙር ጦርነት እንዳይቀሰቀስ ትልቅ ስጋት ፈጥሯል። በዓለም አቀፍ ማህበረሰብ ዘንድም ይህ ጉዳይ እየተነገረም ነው። ይህ ግጭት ከተነሳ በሌሎች የውጭ ኃይሎች እጅ እንዳይወድቅና አካባቢውን የጦርነት መፋለማ እንዳያደርገውም የብዙ ሀገራት ስጋትም ሆኗል። ታዲያ ይህ ጉዳይ እንዴት ይገታ ይሆን? ቀጣይስ ምን ሁኔታዎች አሉ የሚለውን እየተከታተልን እንዘግባለን።